የፍልስጤሙ ሐማስ ትጥቅ አልፈታም አለ። የተኩስ አቁም ስምምነቱም በእስራኤል እየተጣሰ ነው ሲል ክስ አቀረበ። የዓለም አቀፉ የፍትህ ተቋም እስራኤል በጋዛ ረሃብን እንደ ጦር መሳሪያ ተጠቅማበታለች ሲል አስታውቋል። የእስራኤል ክነሴት ዌስት ባንክን ለመጠቅለል እያደረገ የሚገኘው ስብሰባ በአሜሪካና ሊባኖስ ተቃውሞ ቀርቦበታልም ተባለ። ለ2 ዓመት የዘለቀው የእስራኤልና ሐማስ ጦርነት ከመካከለኛው ምስራቅ ቀጠና ተሻግሮ ዱሃን፣ ዋሽንግተንን፣ ካይሮን፣ የተባበሩት መንግስታት ድርጅትን ብሎም የአውሮፓ ህብረትን ፖለቲከኞች ረፍት የነሳ ሆኖ ቆይቷል። የእስራኤልና ሐማስ ጦርነት የሁቲ ሄዝቦላና ኢራን በቀጥታ የሚሆን በተዘዋዋሪ ጣልቃ እንዲገቡ በማድረግ መካከለኛው ምስራቅ መስቀልቅል ውስጥ እንዲገባም አድርጎታል። የሐማስ ከፍተኛ አመራሮች እንደ ያህያ ሲንዋርና ሙሐመድ ዴፍ ከሄዝቦላ ሐሰን ነስረላና ሐሽም ሰይፈዲን የእስራኤል ወታደሮችና ታጋቾች ብሎም ወደ 68 ሺህ የሚጠጉ የፍልስጤም ንጹሃን ህይወታቸውን እንዲያልፍ አድርጓል። ይህ የእስራኤልና ሐማስ ጦርነት ከብሊንከን እስከ ማርኮ ሩቢዮ፣ ከባይደን እስከ ትራምፕ፣ ከቴህራን እስከ ቤጂንግ ብሎም እስከ ሞስኮ መነጋገሪያም ሆኗል። ከዚህ ሁሉ ውዝግብና ደም መፋሰስ በኋላ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የተረቀቀ ባለ 20 ነጥብ የተኩስ አቁም ስምምነት እቅድ ሐማስና እስራኤል ትልቅ የሚባል ለውጥ በማምጣት እስረኞችና ታጋቾችን በመለዋወጥ የመካከለኛው ምስራቅ ጦርነትን በማርገብ ለቀጠናው ሰላም ያመጣሉ ተብሎ ቢገመትም አሁን ላይ ከሁለቱም ወገን የሚወጡ ተንኳሽ መግለጫዎች በተኩስ አቁሙ ላይ ስጋት ጋርጠዋል እየተባለ ነው። የፍልስጤም ንጹሃንም አስፈሪ ድባብ ውስጥ እንዲገቡ እያደረገ መሆኑን እያሳየ ነው ተብሏል። ሁለተኛ ሳምንቱን ያስቆጠረው ተኩስ አቁም ስምምነት በእስራኤልና ሐማስ መካሰስ ምክንያት ስጋት አፋፍ ላይ ወድቋል። ዛሬ ላይ አናዶሎ ይዞት የወጣው መረጃ እንደሚያመላክተው የፍልስጤሙ ሐማስ ዓለም አቀፉ የፍትህ ተቋም እስራኤል ዘር ማጥፋት ፈጽማለች እንዲሁም ረሃብን እንደ ጦር መሳሪያ ተጠቅማለች ሲል መግለጫ ማውጣቱን ማድነቁን ነው። አክሎም እስራኤል ግዛትን ለማስፋፋት በሚል ፍልስጤማውያንን ከርስታቸው እያፈናቀለች ነው በሚል አይሲጄ በእስራኤል ላይ ወቀሳ አቅርበዋል። ባለፈው ዓመት ተቋሙ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ዮአቭ ጋላንት ብሎ በሙሐመድ ደኢፍ ላይ የእስር ማዘዣ መውጣቱ የሚዘነጋ አይደለም። እስራኤል ወደ ጋዛ ሰብአዊ እርዳታ እንዳይገባ መከልከሏም ለተኩስ አቁሙ እንደማትገዛ ያሳያል። ዓለም አቀፉ ማህበረሰብም ዋስትና እንዲሰጠን እንጠይቃለን ሲል ሐማስ በመግለጫው አሳይቷል። እስራኤልና ሐማስ ዛሬም ድረስ ከመካሰስ አልቦዘኑም። እስራኤል ተኩስ አቁም ስምምነቱን ለይምሰል ነው የተቀበለችው እንጂ ከልቡ አይደለም። ለዚህም ወደ ጋዛም የሕክምና ቁሳቁስ እንዳይገባ ከማድረግ በተጨማሪ በዌስት ባንክ ጥቃት እየፈጸመች ነው ሲል ሐማስ ከሷል። እስራኤል በበኩሏ አሸባሪው ሐማስ በፍልስጤም አስተዳደር ውስጥ ምንም አይነት የሞግዚት አስተዳደር መፍጠር እንደማይችልና ትጥቅ መፍታት ይኖርበታል ስትል አቋሟን አሳውቃለች። ሐማስ ደግሞ ትጥቅ መፍታት መቀነት እንደመፍታት ቀላል አይደለም እያለ ውዝግቡ ቀጥሏል። ይህ የሁለቱ ወገኖች ውጥረት ለመካከለኛው ምስራቅ ቀጠና ሌላ ዙር ውጥረት ለመፍጠር የሚያመላክት ነው ሲሉ ፖለቲከኞችም እየተናገሩ ነው። እስራኤል በርካታ ፍልስጤማውያንን በዌስት ባንክ አካባቢ ማሰሯን የተቃወመው ሐማስ በራማላህና ኤልቤሬህ ጥቃቷን አጠናክራ ቀጥላለች ሲል ከሷል። በሰሜን ራማላህ ጃላዞን መጠለያ ጣቢያም እስራኤል ጥቃት ማድረሷም ተመላክቷል። እስራኤል በያዘችው ዌስት ባንክ እያደረገችው ያለው ጥቃት ከተለያዩ ሀገራት ተቃውሞም ገጥሞታል። አሜሪካም የተኩስ አቁሙ እንዳይጣስ ጥረት እያደረኩ ነው እያለች ነው። አሁናዊውን የዌስት ባንክ ሁኔታም ኳታርና ሊባኖስን ጨምሮ አብዛኞቹ የአረብ ሀገራት የእስራኤልን ድርጊት የጠቅላይነት አዝማሚያና የተደረሰውን ተኩስ አቁም ስጋት ላይ የሚጥል በሚል ወቀሳቸውን እያቀረቡም ይገኛሉ። ሌላው የገልፍ ሀገራት ምክር ቤት የእስራኤል ክነሴት ያስተላለፈውን ዌስት ባንክን ለመጠቅለል ያለመ ሐሳብ ውድቅ ማድረጉ ነው የተሰማው። ይህ የእስራኤል ድርጊት የዓለም አቀፉን ሕግ የሚጥስና ለሰላም የሚደረገውን ጥረት የሚያደናቅፍ መሆኑን በመግለጫውም አመላክቷል። የእስራኤልን የዌስት ባንክን ጥቅለላ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ክነሴቱ ያሳለፈው ውሳኔ የሰላምን መንገድና ተኩስ አቁሙን አደጋ ላይ የሚጥል ነውም ብለውታል። ትናንት ረቡዕ የእስራኤል ፓርላማ ወይንም ክነሴቱ ያሳለፋቸው 2 ውሳኔዎች በእስራኤልና ሐማስ መካከል የተደረሰውን ተኩስ አቁም የሚሽር ነውም ብለውታል ማርኮ ሩቢዮ። የፍልስጤሙ ሐማስ ከ2 ዓመት በፊት በእስራኤል ላይ ያልተጠበቀ ጥቃት ማድረሱን ተከትሎ በመካከለኛው ምስራቅ ቀጠና የተጀመረው ጦርነት ቀጠናውን እንዳመሰቃቀለው የሚታወቅ ነው። ጦርነቱ አድማሱን በማስፋት የእስራኤል ጦር ከጋዛ አልፎ ወደ ሊባኖስ እንዲገባም አድርጎታል። ከሂዝቦላህ፣ ሁቲና ኢራን ጋር ውጊያ ውስጥም ገብቶ መክረሙ ቀጠናውን ሰላም ነፍጎት እንደቆየም የሚታወቅ ጉዳይ ነው። ከሰሞኑ በተደረሰው የተኩስ አቁም ስምምነት መጠነኛ ፎይታ ያገኘው ቀጠና አሁን ላይ የእስራኤል ክነሴት ያሳለፈው ውሳኔ ከባድ ቀውስ እንዳይፈጥርበትም አስግቶታል። ሌላው የእስራኤል ፍርድ ቤት ዓለም አቀፍ መገናኛ ብዙሃን ወደ ጋዛ እንዳይገቡ መከልከሉና የሕክምና ቁሳቁስ እንዳይዳረስ ተጽዕኖ አድርጓል የሚል ትችት ከዓለም ጤና ድርጅት መግለጫ መውጣቱ በኔታንያሁ አስተዳደር ላይ ጥቁር ነጥብ እያስቀመጠ ነውም ተብሏል። አሁን ላይ የሳተላይት መረጃዎች እንደሚጠቁሙት የእስራኤል 40 ወታደሮች በጋዛ ሰርጥ ከተከለከለው ቢጫ መስመር ውጭ እንደሚገኙ፣ ይህም የተኩስ አቁም ስምምነቱ ከሚከለከለው ቦታ መሆኑ ውጥረቱን አባብሶታል እየተባለ ነው። የእስራኤል ጦር 58 በመቶ የጋዛን አካባቢ ተቆጣጥሮ እንደሚገኝ እነዚህ የሳተላይት ምስል መረጃ ማጋራታቸው በእስራኤልና በሐማስ መካከል ያለውን ውጥረት ከፍ እንደሚያደርገው ይገመታል ሲሉ ፖለቲከኞች መናገራቸውን ቀጥለዋል።